አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ኦርቶዶክሳውያን በሀገር ውስጥም በሀገር ውጭም በመላው ዓለም የምትገኙ እንኳን ለብርሃነ ትንሣኤው አደረሳችሁ። ዛሬ በቤተ ክርስቲያናችን ለፍጥረት አራተኛ ለምስጋና ሶስተኛ ቀን ረቡዕ ላይ እንገኛለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለትም ረቡዕ ከትንሣኤው በፊት የነበረው ረቡዕ ምክረ አይሁድ የጸናበት ነው። ከትንሣኤው በኋላ ደግሞ ያለችው ረቡዕ አልዓዛር ትባላለች። በዮሐንስ ወንጌል ምዕራፍ 11 ቁጥር 7 ላይ እንደምናገኘው የማርያምና የማርታ ወንድም አልዓዛር ይባላል። ይሄን አልዓዛርን እጅግ ይወደው ነበረ ጌታ። ታዲያ እጅግ በጸና ታመመ ይላል። አልዓዛር በታመመ ጊዜ እነሆ ፈለጉት ማርታና ማርያም፣ ነገር ግን አላገኙትም ነበረ። መጨረሻ ላይ አልዓዛር ሞተ። አልዓዛር ከሞተ በኋላ ይላል በሶስተኛው ቀን በዕለተ ረቡዕ ወደ ማርታና ወደ ማርያም ሄደ ኢየሱስ ክርስቶስ። እነሱም ስቅስቅ ብለው በወንድማቸው ሐዘን አዝነው ተክዘው አገኛቸው። ጌታም ይወደው ስለነበረ አለቀሰ ይላል መጽሐፍ። ማርያምና ማርታ እንዲህ አሉ፣ ጌታ ሆይ አንተ ብትኖር ኑሮ እኮ ወንድማችን አይሞትም ነበር አሉት። ወዴት ነው ቀብሩን አሳዩኝ አለ። አላዋቂ ስጋን መልበሱን ሲያመለክት እነሱም ጌታ ሆይ ሸቷል እኮ ከርፍቷል እኮ 4 ቀን ሆኖታል አሉት። ከትንሣኤው በኋላ 4 ቀን ሆኖታል አሉት እና መቃብሩን አሳዩት። ጌታ ምን አለ? አልዓዛር አልዓዛር ተነስ አለው። አልዓዛርም መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ጌታ ስለጠራው አፈፍ ብሎ ተነስቶ ጌታን አናገረ። ስለዚህ ቅድስት ቤተ ክርስቲያናችን ረቡዕን አልዓዛር እያለች ትጠራዋለች። እንኳን ለዚህ ጊዜና ሰዓት አደረሳችሁ አደረሰ። በስመ አብ